ከዛ ምንም ሳታጋራ ከተገናኘኝ እሷን ሚሞላ ደግሞ ሚቀርብ ምህረት ይዤ ቀርበሃለሁ። ሚን ኢነላህ ላ የግፊሩ አን ዩሽረከ ቢሂ አላህ በሱ ላይ የሚያጋሩትን አይምርም አለ አላህ። ተስፋ ሳትቆርጪ ወደ አላህ ተመለሽ። እንደው ሸይጣን ወንጀልሽ ግዙፍ ነው በሚዲያ ራስሽን አሳይተሻል ብሎ ተስፋ አስቆርጦ ሙሉ ለሙሉ አላህን እንድትርቂ ነው የሚያደርገው። ተውባ አድርገሽ ወደዛ የምትመለሽ ከሆነ የምትመለስ ከሆነ ምን ይሆናል ማለት ነው? የዛ የነበርክበት ቦታ ላይ ትገባለህ። ተነስቶ ወደ ሚሄድበት ከቀረበ ወደ ኸይረኛው ቦታ አይደል? የጀነቶች ይወስዱታል። የተነሳበት የመጥፎቹ ከቀረበ የቅጣቶች ይወስዱታል አይነት ፍርድ ሰጣቸው። እናንተ የልቦና ባልተቤቶች ወይ የገደለ ይገደል ሲባል ቂሳስ ሰው እንዳጠፋው የጥፋቱን አምሳያ ያግኝ ሲባል ለእናንተ የህይወት ዋስትና ያለው እኮ አለ። አዎ የህይወት ዋስትና ነው። በየቦታው ወንድምህን የምታከፍር ተጠንቀቅ፣ እህትህን የምታከፍር ተጠንቀቅ። እሷን አክፍረ እሱን አክፍረ ኩፍሩ ከሌለባቸው ወደ አንተ እንደሚመለስም ሐዲስ ነው እኮ የሚነግረን። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتو يا أفريكا تي في تكتاتوች እናቶች አባቶች ወንድሞች እህቶች እንዴት ሰነበታችሁ? እንዴት ቆያችሁ? አላህ Subhanahu Wa Ta'ala በያላችሁበት ቦታና አካባቢ ጤናችሁን ሰላማችሁን አላህ ያብዛው። አላህ ይጠብቃችሁ፣ አላህ ይጠብቀን። የርዝቅ መንገዶች የሲሳይ በሮች በሚል ርዕስ በህይወት ጎዳና በሆነው በአፍሪካ ቲቪ እናንተ ጋር እየቀረበ ያለ አዲስ ፕሮግራም ነው። አላህ እኔ በማቀርበው እናንተም በምታዳምጡት በምትከታተሉት አላህ ይቀበላችሁ የተግባር ሰው አላህ ያድርገን። ሪዝቅ ብዙ አይነት አለ ብለን ተነጋግረናል። ከዛ ውስጥ አንዱ ከስረቱል ኢስቲግፋር አላህን ምህረት መጠየቅ ነው ሚል ፕሮግራም ባለፈው ሳምንት አይተን ለዛሬ ደግሞ ቀጣይ ክፍል ብለን ፕሮግራም አስይዘን ነበር። አላህ መሐሪ ነው፣ አዛኝ ነው፣ ሩህ ነው። አላህን ሁሌ ምህረትን መጠየቅ እሱን መከጀል ምህረት ከሱ እንደሚገኝ በፕሮግራሞች ላይ ተመልክተናል። ሐዲስ አልቁርስ ላይ ታላቁ ሰሓባ አነስ ብን ማሊክ ባስተላለፉት ሐዲስ ረዲየላሁ ዐንሁ ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል ቃለ አላህ እንዲህ ያላሉ ነቢዩ ሰለላሁ ዐለይሂ ወሰለም የብነ አደም አንተ የአደም ልጅ ወይ ኢነከ ማ ደዓውተኒ ወረጀውተኒ አንተ ከለመንከኝ ከጠራኸኝ ከከጀልከኝ ወደ እኔ ከተመለስክ ገፈርቱ ለክ ለአንተ እምርልሃለው አላማ ካነ ፊክ አንተ ያለብን በአጠቃላይ ወላ ኡባሊ ምንም ሳይመስለኝ ምንም ሳይመስለኝ አለ አላህ ምንም ቅር ሳይሰኝብህ ይምርሃል። የብነ አደም አንተ የአደም ልጅ ወይ ለው በለገት ዙኑቡከ ያንተ ወንጀል ኃጢአት ቢደርስ አናነ ሰማ የሰማይ አድማስ ጣራ ቢደርስ ثم استغفرتني ከዛይ ማረኝ ጌታዬ ምረት ለግሰኝ ብለህ ከለመንከኝ ገፈርቱ ለክ ለአንተ ምርልሃለው ወላ ኡባሊ ምንም ሳይመስለኝ አለ። የብነ አደም አንተ የአደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢል አርድ ኸጣያ አንተ እኔን ምድርን የሞላ ወንጀል ይዘህ ብትቀርበኝ ብትመጣ ثم لقيتني لا تشرك بي شيئا ከዛ ምንም ሳታጋራ ከተገናኘኝ ለአተይቱከ ቢቁራቢሃ መግፊራ ረዋሁ الترمذي እሷን ሚሞላ ደግሞ ሚቀርብ ምህረት ይዤ ቀርበሃለሁ። ምን ሽርክ ከሌለብህ አላህ ወንድሞች አያችሁ፣ ሽርክ ማለት ካንሰር ነው። ሽርክ ማለት የበደሎች ሁሉ ትልቁ በደል ነው። ኢነ ሽርከ ለዙልሙን ዐዚም ሽርክ ማለት የበደሎች ሁሉ ከባዱ በደል ነው። አዎ ከሽርክ አላህ ይጠብቀን። አዎ ወንድሜ ምንም ብትቸገር ምንም ብትጨነቅ መከራህ ቢበዛ ከአላህ ውጭ ማን እንዳትማጸን፣ ቀብር እንዳትሄድ፣ ቀብር አምልኮ እንዳታመልክ፣ አውሊያ ምናምን እያልክ ጠንቋይ ጋር እንዳትሄድ። የአላህ ወልዮች አሉ፣ የአላህ ወዳጆች አሉ። አዎ የአላህ ወዳጆች እንኳን ስላንተን ስለ ነገ ማንነት ሊናገሩ ይቅርና ስለ ራሳቸው ማንነት ምን እንደሚከሰትባቸው ከሰዓታት በኋላ ማህቁ ናቸው። ወልይ ማለት الذين آمنوا وكانوا يتقون እነዛ በአላህ አመኑና እነሱ አላህን የሚጠነቀቁ ናቸው፣ አላህን የሚፈሩ ናቸው። አላህን ከፈራህ ያዘዘህን ከታዘዝክ የከለከለህን ከተከለከልክ አንተም የአላህ ወልይ ነህ፣ አንቺም የአላህ ወልይ ነሽ። ወዳጅ ማለት ነው የሸይጣን ወዳጅ ነው ጠንቋዩ። ማህበረሰቡን የሚበትኑት፣ ማህበረሰቡን የሚበክሉት፣ ማህበረሰቡን የሚያጋጩት
ጎረቤት ከጎረቤቱ ትዳርን የሚያፈርሱት የሚያባሉት ጠንቋዮች፣ ደጋሚዎች፣ አጭበርባሪዎች እነሱ ናቸው። ምንም ብትጨነቅ ከአላህ ውጭ ማንም እንዳታመልክ፣ ምንም ብትጨነቅ ሌላ ባዕድ አምልኮ እንዳትጠጋ፣ አላህን ብቻ ያዝ። ወንጀል ላይ ብትወርቅ ሽርክ ከሌለብህ አላህ ሊምርህ ቃል ገብተዋል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ አላህ በእሱ ላይ የሚያጋሩትን አይምርም አለ አላህ። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ግን አላህ ያለውን አላህ ለፈለገው ይምራል። አሁን አላህ ይምርሃል። ከጭንቀት አላህ ይገላግልሃል። ምህረቱን አላህ ይለግስሃል። በምን እስትግፋር ምህረትን ከጠየቅ ጡባ አሉ ነቢ ስ ስለም። ምንኛ አማረለት፣ ምንኛ አማረለት። ማን ምንኛ ታደለ። ጡባ ማለት ጀነት ተረጋገጠለት፣ ጀነት ገባም ተብሏል። ጡባ ሊመን ወጀደ ፊ ሰሒፈትህ እስትግፋረን ከሲራ በመጽሐፉ ላይ ብዙ ምህረት ያገኘ ምህረት ረቢ ግፊር ሊ ያለ ማረኝ ማረኝ የሚል ሰው መጽሐፉን በእስትግፋር የሞላ ሰው ምንኛ ታደለ። ሱብሓነላህ። ለዚህ ነው በአንድ ሐዲስ ላይ የእስትግፋርን ደረጃ ሲገልጹ ሐታ ለሞተ አባትህ ለሞተችው እናትህ ምህረት መጠየቅ በኢስላም ትልቅ ደረጃ አለው። አላህን ይዘው ለሞቱት ወንድም እህቶች፣ እናት አባትህ ምህረት መጠየቅ ትልቅ ምንዳ አለው። ምናልባት በሀያትህ ላይ ወንድሜ እህቴ በሀያትሽ እናትሽ ላንቺ ብላ የለፋች የደከመች፣ እናትህ ላንተ ብላ የለፋች የደከመች፣ አባት ላንተ ብሎ ድንጋይ ተሸከመ የለፋ የደከመ፣ እሱ ሳይበላ አንተን ያበላህ፣ እሱ ሳይማር አንተን ያስተማረህ፣ እሷ ሳትበላ አንተን ያበላችሽ፣ ሳትማር ያስተማረችሽ፣ ሳይማር ያስተማረህ እናትህ አባትህ እህቴ እናትሽ አባትሽ ዛሬ አኼራ ሄደው ሊሆን ይችላል። ዛሬ ላንቺ ቀን ተቀይሮልሽ ማለት ዱንያሽ ተቀይሮ ርዝቅሽ ሰፍቶ ያን ርዝቅሽን ምን ነው እናቴ ባየችልኝ፣ ያን ርዝቅህን ምን ነው አባቴ ባየልኝ የምትልበት የምትይበት ሰዓት ይሆናል። አሁን አላህ ምህረት አላህ ይለግሳቸው። ምን ነው እናቴ ለውጤን ባየች ደስታዬን ባየች የምትይበት ይሆናል። አዎ ያማል። ነገር ግን አላህ ከሞቱ በኋላም ሐቃቸው ከባድ ነው። የነሱ ሐቅ ከባድ ነው። ከዚህ ከርዝቅ ሰበቦች አንዱ የምንመለከተው ነው ኢንሻአላህ በክፍላችን ላይ በዚህ ፕሮግራም ላይ። ግን ለዛሬው ስለ እስትግፋር ነውና እናት አባት እስትግፋርን ማግኘት ያጡ እናት አባታችሁን ያጣችሁ ነይታችሁ ዑምራ አድርጉላቸው፣ ሐጅ አድርጉላቸው፣ ሰደቃ አውጡላቸው፣ ጉድጓድ አስቆፍሩላቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነላህ ዐዘ ወጀል ለየርፈዑ ደረጀተ ሊልዓብዲ ሷሊህ ፊል ጀና አላህ በጀነት ውስጥ ለሱ ደግ ባሪያ ደረጃውን ከፍ ያደርግለታል። ፈየቁል ይላል የአላህ ባሪያ ያ ረቢ አነ ሊ ሃዚህ ለኔ ይሄ ኬት ነው ኬት መጣ ጌታዬ ይላል። ያው ደረጃውን ያውቋልና ሲበዛለት ከፍ ሲልለት ይጠይቃል። ፈየቁል አላህ ይለዋል ቢስትግፋሪ ወለዲከ ለከ ረዋሁ አሕመድ ያንተ ልጅ ላንተ ባደረገልህ እስትግፋር ነው፣ በጠየቀልህ ምህረት ነው ይህን ደረጃ ያገኘኸው። እናት አባታችሁ አኼራ ሄዱባችሁ አላህ ምህረት አላህ ይለግሳቸው፣ የጀነት አላህ ይበላቸው። ልጅህ ላንተ ባደረገው እስትግፋር ነው። አንቺ ለአባትሽ እስትግፋር ስታደርጊ፣ ለእናትሽ እስትግፋር ስታደርጊ፣ ለእናትህ እስትግፋር ስታደርግ፣ ለአባትህ እስትግፋር ስታደርግ ከሞቱ እንኳን አላህ ደረጃቸውን ከፍ አላህ ያደርግላቸዋል። እስትግፋር አላህን ምህረት መጠየቅ፣ ከአላህ ጋር ግንኙነት ማሳመር። ነአም አላህ ማህሪ ነው፣ አዛኝ ነው፣ ሩህሩህ ነው። ወንጀሎችን በአጠቃላይ የሚምር ጌታ ነው። ያን ምህረቱን መቋደስ አለብ። የፈለገ እህቴ ስሚኝ በደንብ እንደው ቲክቶክ አታሎሽ በቲክቶኩ ላይ መንደር ላይ ገባሽ፣ ሂጃብሽን የለቀቅሽው፣ የአላህን ትእዛዝ የጣቅሽው፣ ተስፋ ሳትቆርጪ ወደ አላህ ተመለሽ። እንደው ሸይጣን ወንጀልሽ ግዙፍ ነው በሚዲያ ራስሽን አሳይተሻል ብሎ ተስፋ አስቆርጦ ሙሉ ለሙሉ አላህን እንድትርቂ ነው የሚያደርገው። ተስፋ እንድትቆርጪ ነው የሚያደርገው። ግን ተስፋ ሳትቆርጪ ወደ አላህ ተመለሽ፣ ምህረት ጠይቂ። ነገ አትበይ፣ ዛሬ ነይ። አላህ አባብሎ ነው የሚጠራን። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ወይ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም እነሆ እሱ አዛኝ ሩህሩህ የሆነ ጌታ ነው።
አዛኝ ሩህሩህ የሆነ ጌታ ነው። ወአኒቡ ኢላ ረቢኩም ወአስሊሙ ለሁ ወደ ጌታችሁ ተመለሱ ለሱ ሙሉ ለሙሉ እጃችሁን ስጡ። ሙሉ መመለስ አንድ እግር ወደ ውጭ አንድ እግር ወደ ውስጥ አይደለም፣ ሙሉ ለሙሉ መመለስ። እህቴ ሂጃብሽን ልበሺው፣ ተስፋ አትቁረጪ፣ ነይ ወደ አላህ። ሸይጣን ተስፋ አስቆርጦ ሐያትሽን ያበላሽብሻል። ሰላት አቁማል ወንድሜ፣ ተስፋ ሳትቆርጥ ና ወደ አላህ፣ ዛሬውኑ ተመለስ። ነገ ወደ ቀብር የምትጠራበት ቀን ሊሆን ይችላል። ነገ አንበል ቆይ ይችኛዋን ፎሎወር እስኪሞላልኝ 1 ሚሊዮን እስኪሞላልኝ እያልክ ራስን አትሸንግል እህቴ፣ ራስን አትሸንጊ። የዱንያ ፎሎዎች፣ የዱንያ ተከታዮች፣ የዱንያ አጃቢዎች እስከ ቀብር ነው የሚሸኙሽ። ከቀብር በኋላ አንቺን ይረሱሻል፣ አንተን ይረሱሃል። ተስፋ አትቁረጥ፣ አላህ መሐሪ ነው። እስቲ አንድ ታሪክ እንመልከት። ታሪኩን አቢ ሰዒድ ብን ማሊክ ብን ሲናን አልኹድሪ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። አነ ነቢየላሂ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ቃል እንዲህ አሉ አሉ ካነ ፊ መን ካነ ቀብለኩም ከእናንተ በስተፊት ነበረ፣ ካነ ነበረ ፊ መን ካነ ቀብለኩም ከእናንተ በስተፊት ረጁሉን አንድ ሰው ነበረ፣ ቀተለ 99 ነፍሰን 99 ነፍስ የገደለ። ይህን ሐዲስ በየመስጊዱ ሰምታችሁታል፣ ይህን ሐዲስ በየሙሐደራው ሰምታችሁታል። ግን ትልቁም ነገር ተስፋ የሚሰጥ ስለሆነ ዛሬ ከእናንተ ጋር ቆይታ እናደርግበት። ይህ ሰው 99 ሰው ገድለዋል። ከባድ ነው። ነፍስ ማጥፋት በኢስላም እጅግ የተወገዘ ነው። የራስህንም የሰውንም ነፍስ ማጥፋት አችልም በኢስላም። የሰው ነፍስን ማዳን አንድ ነፍስን ሕያው ማድረግ የዓለም ህዝብን እንደማዳን የኢስላም የቁርአን አስተምሮ ነው። አንድ ነፍስን ያለ አግባብ ማጥፋት ደግሞ የዓለም ህዝብን እንደማጥፋት ነው የሚቆጠረው። ይህ ሰው 99 ሰው ገድለዋል አሉ። ከዛ ፈስአለ አን አዕለሚ አህሊ ልአርዲ በምድር ላይ አዋቂ ማን ነው ብሎ ጠየቀ። ፈዱላ አላ ራሂቢን ራሂብ ይባል ሰው። ራሂብ ማለት አላህን ይገዛል፣ ዚክር ምን ያረጋል፣ ግን ዒልም የለውም እውቀት የለውም። አመላከቱት። ፈአታሁ ይህ ሰው ዘንድ መጣ። ፈቃለ ኢነሁ ቀተለ 99 ነፍሰን ሰውየው 99 ሰው ነፍስ ገለዋል። ፈሀል ለሁ ሚን ተውበት ለዚህ ሰው እንደው መፍትሄ ያለው ወደ አላህ ቢመለስ ተውባው ተቀባይነት ያገኛል አለው። ፈቃለ ላ ኧረ በጭራሽ አለው። እውቀት የለውማ በጭራሽ እንዴት ነው አላህ ማይምረውም 99 ኧረ አላህ ይምረውም አለው። ፈቀተለሁ አላህ ካልማረኝ አንተስ ፊት ለፊት ምን ተሰራለህ አለና እሱንም ገደለውና ፈከመለ ቢሂ 100 በሱ 100 ሞላው ይላል። አሁንም ግን አላስቻለውም። ግን እዚህ ጋር ምንድን ነው እውቀት የሌለውን ሰው ስትጠይቁ ሁሌ ገድር ነው። ጃሂል አድው ነፍሲሂ ይባላል። የነፍሱ ጠላት ነው ይባላል። አላዋቂ መሀይም ማለት ነው። ለራሱ ጠላት ነው። እውቀት የሌለው ሰው ገደል ነው የሚከተው ሁሌም። ይህ ሰው ለራሱ መጥፊያም ሆነ ማለት ነው በማዕቀው እንትን ስላለ። ግን አሊም ሰው አሳውቁኝ አለ። አሁንም አላስቻለውም። ፈዱለ አላ ረጁሊን ዓሊሚን በጣም ዓሊም የሆነ ሰው ጋር አመላከቱት። ፈቃለ ኢነሁ ቀተለ 100 ነፍሲን ለዚህ ሰው በጣም ነፍሱ 100 ነፍስ ገለዋል። ፈሀል ለሁ ሚን ተውበቲን እንደው ተውባ አለው አላህ ይቀበለዋል አሉ። ፈቃለ ነዓም አዎን አለው። ደስታ መጣለት። ወመን የሁሉ በይነሁ ወበይነ ተውባ በሱና በተውባ መካከል ማን ነው ግርዶ የሚሆነው? ማን ነው የሚቀለብሰው? ከዛ ደስ አለው። ነገር ግን እንጠሊቅ ኢላ አርዲ ከዛ ወከዛ እንዲህ የተባለ ምድር አለ፣ ወደ እሱ ተጓዝ። ፈኢነ ቢሃ ኡናሰን ያዕቡዱን አላህ ተዓላ ፈዕቡድላህ ማዕሁም እዛ ውስጥ አላህን የሚገዙ ሰዎች አሉ፣ ከእነሱ ጋውን አላህን ተገዛ አለው። ወላ ተርጂዕ ኢላ አርዲከ ወደዚች ምድር እንዳትመለስ ወደ ምድርህ። ፈኢነሃ አርዱ ሱዒን እች ምድር የመጥፎ ሰዎች ምድር ናት፣ መጥፎ ሰዎች ያሉባት ናት። ግልጽ ነው እህቴ ወንድሜ። ተውባ አድርገሽ ወደዛ የምትመለሽ ከሆነ የምትመለስ ከሆነ ምን ይሆናል ማለት ነው? የዛ የነበርክበት ቦታ ላይ ትገባለህ። ዝሙት ያቆማል አንድ ሰው፣ ወደዛው ይመለሳል። ያስታውሰዋል ዝሙት የሰራበት አካባቢ፣ ኸምር ሲጠጣበት የነበረ አካባቢ፣ ቁማር ሲጫወትበት የነበረ አካባቢ የሚመለስ ከሆነ ወደዛው ይመለሳል ማለት ነው። ወደ ነበረበት ይስበዋል። ማግኔት ነው። መጥፎ ጓደኞች የሚቀላቀል ከሆነ ይስበዋል። ማግኔት ነው። ሱብሃንአላህ። ታሪኩ በጣም የሚያስደስት ነው። የሚገርም ታሪክ ነው። ወደዚህ ምድር እንዳትመለስ አለው። የመጥፎ ሰዎች ምድር ነው። ከዛስ ምን ተከሰተ? ከአፍታ ቆይታ በኋላ ተመልሰን እንመጣለን። ሳትርቁ በያላችሁበት ጠብቁ፣ እንመለሳለን።
ካፍታ ቆይታ በኋላ ተመልሰን መተናል። ወላ ተርጅዕ ኢላ አርዲካ ወደዚች ምድር እንዳትመለስ ፈኢነሃ አርዱ ሱኢን እችማ የመጥፎ ሰዎች ምድር ናት አለው። ይህ ሰው የእውነት ነው የተመለሰው፣ የእውነት ነው ወደ አላህ የተመጣው። ፈንጠለቀ መንገድ ጀመረ። ሐታ ኢዛ ነሰፈ ጠሪቀ የመንገዱ ግማሽ ላይ ሲደርስ አታሁል መውት ሞት መጣ። አያችሁ ዛሬ ተወብተህ ነገ ሞት ሊመጣ ይችላል። አየህ ታሪኩ ዛሬ ተወብተህ ነገ ሞት ሊመጣብህ ይችላል። አይ ቆይ ነገ ስትል 40 ዓመት ይሙላኝ ስል ቆይኛውን ልጨርስ ስል ያን ፎቄን ልገንባ ሐራም ላይ ቁጭ ብዬ ያን ነገር እንዲህ ልፈጽም መጥፎ ላይ ተቀምጬ በምልበት ሰዓት ሞት ይመጣል። አታሁል መውቱ ሞት መጣበት። ፈኽተሰመት ፊህ በሱ ጉዳይ ላይ ተከራከሩ መላኢከቱ ረሕማ ወመላኢከቱ ልዓዛብ የእዝነት መላኢከቱ ረሕማና የጀነት መላእክቶች የእዝነት መላእክቶች ወመላኢከቱ ልዓዛብ የቅጣት መላእክቶች ተከራከሩ። ፈቃለት መላኢከቱ ረሕማ የጀነት መላእክት አለች የእዝነቱ ጃአ ታኢበን ይህ ሰው ተወብቶ መጥቷል። ሙቅቢለን ቢቀልቢህ ኢለላህ ተዓላ ወደ አላህ በቀልቡ መጥቷል ተወብቶ፣ ስለዚህ እኛ ነው የምንወስደዋል። ወቃለት መላኢከቱ ልዓዛብ የቅጣት መላእክት ደግሞ ኢነሁ ለም ያዕመል ኸይረን ይህ ሰው አንድ ቀን ኸይር አልሰራም፣ ቀጥቷል፣ ምንም ኸይር አልሰራም፣ ስለዚህ እኛ ነው የምንወስደው። ፈአታሁም መለኩን መላእክት መጣባቸው ፊ ሱረቲ አደሚይን በሰው ልጅ ቅርጽ መላእክቶች እንደፈለጉ ይቀያየራሉ። አላህ የሰጣቸው ስጦታ ነው። ፈጀዐሉሁ በይነሁም በማዕከላቸው ዳኛ ያደረጉት፣ አይ ሐከመን ዳኛ ያደረጉት። ፈቃል ቂሱ ማ በይነ ልአርደይን በሁለቱ ምድሮች መካከል መትሮ አላቸው። ተመቶ ወደ ሚሄድበትና እንደዚሁም ከሚሄድበት ወደ መጣበት ያለውን ለዩ። የሞተበት አካባቢን እዚች ጋር ከሞተ ከዚች እስከዚች ያለችው የሚሄድበትም እንዲያለው የቱ ይቀርባል መትሩት፣ በሜትር ለኩት አላቸው። ከዛ በኋላ ፈኢላ አየቱሁማ ካነ አድና ፈሁወ ለሁ የቀረበለት ለሱ ይሆናል። ተነስቶ ወደ ሚሄድበት ከቀረበ ወደ ኸይረችኛው ቦታ አይደል የጀነቶች ይወስዱታል። የተነሳበት የመጥፎቹ ከቀረበ የቅጣቶች ይወስዱታል አይነት ፍርድ ሰጣቸው። ከዛ በኋላ ተለካ። በሚላካበት ሰዓት ፈቃሱ ፈወጀዱሁ አድና ኢለል አርድ ለቲ አራደ ወደ ፈለገበት ምድር የቀረበውን አገኙት። ፈቀበደትሁ መላኢከቱ ረሕማ የእዝነት መላእክቶች ያዙት። በሌላ ዘገባ ላይ እንደመጣው አላህ ስብሓንሁ ወተዓላ ፈአውሃ አላሁ ተዓላ ኢላ ሃዚሂ ወደዚችኛው አላህ ወሕይ ያደረገ። የአላህ ሰራዊቶች ብዙ ናቸው። የፈለገውን አላህ ያዛል። አንተ ባዕዲ ለባሪያዬ ራቅ በይ አላት። ወዴት ይዛ የተነሳባትን ወኢላ ሃዚሂ ወደዚችኛው ወደ ጥሮቹ ደግሞ አንተ ቀረቢ ለባሪያዬ ቅረቢ አላት። በዛ ማዕከል አላህ ውሳኔውን የጀነቶቹ እንዲወስዱት አላህ አደረገ። ምንድነው ይሄኛው ሐዲስ ከተባለ ተስፋ እንዳትቆርጥ፣ ጊዜ እንዳትሰጥ፣ ጊዜ እንዳትሰጭ እህቴ። ነገ አትበይ። ነገ በእኛ እጅ አይደለም። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ማለት አሁን ያለህባት ናት። ዛሬን ተጠቀም። ይህ ሰው ኸይር አልሰራም። አያችሁ ኸይር አልሰራም እኮ ግን ቀልቡ ተነስቷል። ለአላህ ወደ አላህ ተወብቶ መጥቷል። አላህ ተቀበለው። ሞት እንዴት እንደመጣበት አየ። ወደው እንደተወበትክ ሞት ሊመጣ ይጀምራል። ሰላት አቋርጠሃል፣ ዛሬ እንደጀመርክ ሞት ሊመጣ ይችላል። እህቴ ሂጃብሽን ለቀሻል፣ በቃ ዛሬ ወደ አላህ ተመልሼ ሂጃቤን ለበስኩ ስትይ ሞት ሊመጣ ይችላል። ኻቲማሽ ሊያምር ይችላል። ኻቲማህ ሊያምር ይችላል። ዱንያ አኺራ የተስተካከለ ሊሆን ይችላል። ስለዚህም ወደ አላህ እንመለስ፣ ተውባ እናድርግ፣ ምህረት አላህን እንጠይቀው፣ ተስፋ እንዳንቆርጥ። ይህ ተውባ ወደ አላህ የምንመለሰው አላህ ዘንድ ተቀባይነት እንዲኖረው ምን ያስፈልገዋል አሉ ዑለማዎቹ። መስፈርት አሉት። አተውበቱ ዋጅበቱ ሚን ኩል ዘንብን ይላል ዑለማዎች። ተውባ ከሁሉም ወንጀል መመለስ ግዴታ ነው። ፈኢን ካነት ልማዕስየቱ በይነ ልዓብዲ ወበይነ አላህ ተዓላ ወንጀሉ በአላህና በእሱ መካከል ከሆነ ላ ተተዓለቁ ቢሐቅ አደሚይን ከሰው ልጅ ጋር ማያያዝ ከሆነ ፈላሃ ሰላሰቱ ሽሩጥ 3 መስፈርት አለው ይላሉ ባጭሩ። አሐዱሃ የመጀመሪያው አዩቅሊዕ አን ልማዕስያ ከወንጀሉ ፍልቅቅ ብሎ መውጣት አለበት። ከወንጀል ፍልቅቅ ወንድሜ ፍልቅቅ ብለው ውጣ። እዛ ላይ ሆነ አይደለም ፍልቅቅ ብሎ ሳይወጣ ይላሉ
ተወበትኩ ሚል ከሆነ አይሆንም ይላሉ። ፍልቅቅ ብሎ ሳይወጣ ወደ አላህ ሳይመለስ እኔ ተወብቻለሁ ሚል ከሆነ አሉ ዑለማዎቹ አይሆንም አሉ። ፉደይል ኢብኑ ዒያድ ምን ይላሉ ረሂመሁላህ? እስትግፋሩን ቢላ ኢቅላዕን እስትግፋር አስተግፊሩላህ እያለ ቢላ ኢቅላዕን ማለት ሳይመለስ ሳይወጣ ወንጀል ላይ ቁጭ ብሎ እስትግፋር ከሆነ ተውበቱል ከዛቢን አሉ የውሸተኞች ተውበት ናት አሉ። ስለዚህ የመጀመሪያው ምንድነው? ፍልቅቅ ብሎ መውጣት አለበት፣ ከወንጀሉ ፍልቅቅ ብሎ መውጣት። ወሳኒ ሁለተኛው አየንደመ ዐላ ፊዕሊሃ በሰራ ወንጀል ሊጸጸት ይገባል። አዎ ሰው አላህን አምጾ እንዴት ይደሰታል? አቤት ትላንት አቅፊያት ሄድኳት ልጅ እንዴት ደስ ይላል አትበል። አላህ ሰትሮላል፣ ተጸጸት። አቤት የዛሬ ዓመት እኮ የጠጣነው አስካሪ መጠጥ እንዴት ነበረ ዘና ፈታ የሚያደርገው አትበል። እንዴት ትላለህ? ፊሊንጉ ካለ ፍላጎት ካለ አልቶበትክም አሉ። ጸጸት መጸጸት። ያቺ ሴት አታውቅም በነብዩ ሰለላሁ ዐለይሂ ወሰለም ዘመን በዚና ረገዘች፣ ጸጸቱ ገደላት። የሰራ ሰው ናትና ወንጀል ላይ ወደቀች፣ ግን ጸጸቱ በጣም አስቸገራት። አንተ የአላህ መልእክተኛ እኔ ወንጀል ሰራው ዚና ሰርቻለሁ፣ ኢስላማዊ ህጋት ይፈጸምብኝ። አግብቶ ዝሙት የሰራ በኢስላም ይገደላል ተቀጥቅጦ፣ ይፈጸምብኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም ሂጂ ኢስቲግፋር አድርጊ አሏት። በዚህም መጣች፣ ጨቀጨቀቻቸው። አንደኛውን ሰሓባ ኢስቲግፋር አድርግ ብለውት ነበር። እሱን እንደመለስኩ ልትመልሰኝ ትፈልጋለህ? እኔ እኮ ከዚና አርግዣለሁ ምልህ፣ ስለዚህ ቅጣቱ ይወሰንብኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አሏት ቅጣቱ የምትፈልጊው? አዎ እንግዲያውስ ለሱ አይቀጣም፣ ሆድሽ ውስጥ ያለውን ስትወልጂ ትመጫለሽ አሏት። እርግዝና ስንት ወራት ይፈጃል? በትንሹ 9 ወራት አይደል? 9 ወራት እያለቀሰች ያ ረቢ እያለች ይበቃት ነበር እኮ አይደል? ግን አላስቻላት። ትክክለኛ ተውበት ነው ያደረገችው። ወለደችው፣ ይዛው መጣት ልጇን። ይኸው ወለድኩ። አሁንማ ይሄማ መች ጡት አቆመ? መች ምግብ ጀመረ? ጡት አቁሞ ምግብ ሲጀምር ስንት ጊዜ ፈጃል እህቶች? 2 ዓመት አይደል? ቢያንስ ጡት ለማቆም 2 ዓመት እያለቀሰች ያ ረቢ እያለች ከዛ ከ2 ዓመት በኋላ አረሳችን መጣች። ጡት እንዳቆመ በእጁ ዳቦ ነገር አስይዛ ያው አንተ አላህ መልእክተኛ ጡት አቁሟል፣ ምግብ ጀምሯል፣ ይኸው ቅጣቱ ይፈጸምብኝ አለች። ያ አላህ ልጁን ለአንድ አንሷር ሰጡና ነብዩ ሰለላሁ ዐለይሂ ወሰለም እቺ ሴት ወደ አላህ የተመለሰች ናት፣ ቅጣቱ እንዲወሰንባት ተፈረደባት። ጉድጓድ ተቆፈረ፣ ገባች። ሁሉም ጠጠር እየወረወረ ያው አግብቶ ዝሙት የሰራ በኢስላም ይገደላል። በጠጠር ተወርውሮ ተወግሮ ይገደላል ማለት ነው። ዛሬ ህግ ሲመጣ ኢስላም ገዳይ ምናምን ምን ነው? የሙሴም ህግ ነበረ፣ የኢየሱስም ህግ ነበረ። እዛ ህግ ላይ ሲሆን አይነሳም። ለምን ከተባለ ለማህበረሰቡ ሰላም ሲባል ነው። አግብቶ ዝሙት የሚሰራ ከሆነ ዛሬ በየቦታው የሚደፍረው ምን የሚለው የሰው ህይወት የሚያበላሸው ማን ነው? ህጉ ቀላል ስለሆነለት እኮ ነው። የኢስላም ህግ ሁሌም ለሰዎች መፍትሄ ነው። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ፣ እናንተ የልቦና ባልተቤቶች ወይ የገደለ ይገደል ሲባል ቂሳስ ሰው እንዳጠፋው የጥፋቱን አምሳያ ያግኝ ሲባል ለእናንተ የህይወት ዋስትና ያለው እኮ አለ። አዎ የህይወት ዋስትና ነው። እቺ ሴት አላኩል ያህል ቅጣቱ እየተደረገባት ኻሊድ ብን ወሊድ ላይ ደም ተረጨበት። መሳደብ ጀመረ። ምን ነካ አሉት። ምስላችለም ተቆጡ። የዚች ልጅ ተውባ እኮ ቢከፋፈል ለሰባ የመዲና ነዋሪዎች በአጠቃላይ ባካተተ ነበር፣ በበቃቸው ነበር። መጸጸት፣ ተውባ፣ ጸጸት፣ ወደ አላህ መጸጸት፣ ወደ አላህ መመለስ ግድ ነው። ሶስተኛው ወሳሊሱ አያዕዚመ አላ የዑደ ኢለይሃ አበደን፣ ወደዛ ላለመመለስ ምን የሚያደርግ ይገባል? ሊጸጸት ሊቆርጥ ይገባል። ወሳኝ መሆን አለበት። በቃ ወደ ዝሙት ካም በኋላ አልመለስም፣ ወደ ቲክቶኩ አለመጥቼ እህቴም ሂጃቤን ለቅቄ ካም በኋላ እንደዚህ አቁም ያለው መጸጸት መወሰን። ወንድሜም ሐራም በሆኑ ቃላቶች በዘፈን ሰዎችን የሆነ ፎሎ ለማግኘት እየተንቀሳቀስኩ እየዘፈንኩኝ ማቀርብ እኮ አልመለስም። ወደዚህ መጸጸት፣ መቁረጥ፣ ፈልቅቅ ብሎ መውጣት። ይህን ስናደርግ እኮ ወዲያው ሞት ሊመጣብን ይችላል። ምናልባት ኻቲማ አምሯል ማለት ነው። ኻቲማሽ አምሯል ማለት ነው። ስለዚህ ወደ አላህ መመለስ። ተውባ ተቀባይነት ያለው እስከ መቼ ነው ከተባሉ ገርገራ ላይ እስክንደርስ ነው። ሱብሓነላህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሐዲስ ላይ ሲናገሩ ኢነላህ ዐዘ ወጀል
إن الله عز وجل يقبل توبة العبد ما لم يغرغر الله سبحانه وتعالى يعني سون يبارون توبة غرغرة لا يسكال درس درس تعرموت مالتنا تعرموت موت ورورو لا يسيدرس مالتنا يزاني توب بتشالو بتل አይሆንም وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن ولا الذين يموتون وهم كفار أولئك اعتدنا لهم عذابا عليما على الله لنزا توبات كل لنزا وليست التوبة للذين يعملون السيئات لنزا مدفون غير كل يسروا تعالى توبة إذا حتى إذا حضر أحدهم الموت አንዳቸው ላይ ሞት እስከቀረበባቸው ጊዜ ድረስ ልክ ሞት መጥቶ ጀነት ጀሃነም ስትመለከት አሁን ተመልሻለሁ ተውባ አድርጌያለሁ ይበቃኛል ብንል የዛኔ አይደለም እስከ መቼ ነው ከተባለ አፍያ ቦንክበት ጤነኛ ቦንክበት ሞት ከመምጣቱ በፊት ማለት ነው ሞት ከመምጣቱ በፊት ገርገራ ላይ ከመድረሱ በፊት የተውባ በር ክፍት ነው ተመለስ ያንን ስታደርግ አላህ ይደሰትብሃል لله قالوا النبي صلى الله عليه وسلم الله كو أشد فرحا بتوبة عبده هنا يتوب إليه ببارو توبت بتأم يدستال ودس بمملس بسات من أحدكم عنداتشو قالوا النبي صلى الله عليه وسلم كان على راحلته بأرض فلات لتبال ميدالي بمقواقواج علينا فانفلتت منه كسو طفات جبت فرتت جبت وعليها طعامه وشرابه ميبلاو ميتتو الصلاينو فعيس منها كسوة تصفى قرة فأتى شجرة عند الزاف زرت نمتانا فاضطجع في ظلها زافوا علي طلاو لي قادم على بقونه كموت كنوزي لموت بلو وقد عيس من راحلتها له يسو بركتم كما قواجاو تصفى قرطوال فبينما هو كذلك بزيوني تابال لبس ساعت إذ هو بها قائمة عنده السواس زندق وما يغنيتال فأخذ بخطامها له لقوامان يزاد الرقنا ثم قال من شدة الفرح كذن بتام كمدس يتنسى على اللهم أنت أبدي وأنا ربك جيتاي وي أني أنت جيتاني اللهم الله ويكون أملاكي ويانا أنت أبدي أنت يني باريانه وأنا ربك أني دمو جيتاحنين أخطأ من شدة الفرح በጣም ከመደሰቱ የተነሳ ተሳሳት አሉት እንጂ ታፔላ አለጠፉለትም አላካፈሩትም ዑዝር ሰጡት በየቦታው ወንድምህን መታከፍር ተጠንቀቅ እህትን መታከፍር ከተጠንቀቀ እሷን አክፍረ እሱን አክፍረ ኩፍሩ ከሌለባቸው ወደ አንተ እንደሚመለስም ሐዲስ ነው እኮ የሚነግረን ነብዩ ስተት ነው አሉ እንጂ አላከፈሩትም ቃሉ ኩፍር ነው አላህን ባሪያ ማለት ያከፍራል አላህን እኔ ጌታህ ነኝ ማለት ያከፍራል እኮ ግን ይህ ሰው ደስታው አስክሮት ነውና እንዲያለው أخطأ من شدة الفرح له بتأم كمدسة ويتنسى تساسات قالوا تنجي النبي صلى الله عليه وسلم ليلا سيام يالستوتم من دنا يتفلقوا الله يبارع كتدسة يبلته سوتشو بارعوتشو وانجل يودكوت يسون تزاز يتعسوت توبة هادرقوا ودسو سيملسو الجقون يدستال الله هندي الدسة بشات فلقيم الله هندي الدسة بات فلقيم كذب لا يدستال كذب لا ትሩፋት አለ ስለዚህ እስቲግፋር ምንድነው ካላችሁ ወንጀላችን የሚማርበት ነው እስቲግፋር ምንድነው ካላችሁ ርዝቃችን የሚሰፋበት ነው እስቲግፋር ርዝቅ ይሰፋል ርዝቅ አደረሳችን ርዝቃችን የሚሰፋበት መንገድ አይደል ርዝቅ ይሰፋል ዱንያ አኺራ የተስተካከለ ይሆናል ሐሳብ ጭንቀት ይወገዳል ድርቅ ካለ ድርቁ ይነሳል ገንዘብ አጥሮሃል አላህ ገንዘብ ይሰጣል ልጅ አጥተሃል ልጅ አላህ ይለግሳል ነገሮቹ ተበቀሉብህ አላህ ይከፋፍትልሃል من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارን ሙጭኝ አድርጎ ያዘ አላህ ካለበት መከራ ጭንቀት መውጫ ቀዳዳን ያበጃጅለታል ሐሳብ ጭንቀቱን ያስወግድለታል ርዝቁንም ካላሰቦታ ያመጣለታል ከስራቱል استغفار አንዱ የርዝቅ ሰበብ ነውና እኔም አንተም አንቺም استغفار እናብዛ አላህ ዱንያ አኺራችን እንዲያሳምርልን ርዝቃችን እንዲያሳፋልን ነገሮች እንዲስተካከሉልን استغفار እናብዛ ሳምንቱን استغفار አድርጉት ምህረት ለምኑ አላህ ለውጥ ያሳያቸዋል በሱ ላይ ያቂን ይኖረን በሱ ላይ እንተማመን እኔ በተናገርኩት እናንተ ባዳመጣችሁት ተጠቃሚዎች አላህ ያድርገን ሰላም አለይኩም ወራህመቱላሂ ወበረካቱ